የአባቴ ዘመዶች ለአራት በቢላ አርደው ገደሉት። ወንድሜ ያመስግን ወንድሜ ወንድሞች የአባቴ ያጎቱ ልጆች። እሺ ማለት ውሻ እንኳን ክብር አለው በዚህ ምድር፣ ወንድሜ ግን የምንም ክብር አልነበረው። በእናትም በአባትም ደስታ ሳያገኝ በስቻልም ሳይደሰት ውጣ አንተ ውሻ እየተባለ እድግ። ከዛ የአባቴ ዘመዶች ተሳሳይ አንድ በቃ ልጁን እናጥፋው እሱን እናጥፋው ነው የሚሉት። እሺ ለአራቱ ነው በቢላ አርደው ገደሉት። እስማ መድኃኒዓለም አንተ ስለማትፈልገው ብዬ ስላድነው ቀደድኩ። ስላድነው ገደልሽ? ቀደድኩ የመድኃኒዓለም። እሺ ማተቤን በጠስኩ። እሺ ህይወት አስጠላችኝ። ለካ የኔና የእናቴ በቃ ማለት ምንድነው ቤተሰቦቿ ምናምን ይዛር ምናምን ይባላል እሷ ላይ እንዳለ ታይቶቹ ያረሰችው ወደ እሷ ተላልፈ ነው ማለት ነው። እና እኔን ደግሞ ልጁኝ ከነሱ ቤት ሄጄ ወስዳኝ ውሻቸው ነክሶኝ ደም የለው ውሻ በእንጀራ ሰጥተውታል። እኔን ደም ማለት ነው። ለምን እኖራለሁ? እኔ እኮ መኖር የለብኝም። እራሴን ላጠፋ በረኪና 5 ሊትር ነው የምገዛ ልብስ ማጠብ እያልኩኝ 5 ሊትር አውቆ ነው የሚያስገዛኝ። ማለት እኔ ራሴ እንዳጠፋበት ማለት ያን በረኪና ሻት አድርጊ ነው የሚለኝ። እንኳን ደህና መጣሽ። እንኳን ደህና ቆይ። እስቲ ራስሽን በማስተዋወቅ እንጀምር። ስሜ ስንዱ እባላለሁ። የተወለድኩት በጎንደር ሰሜን ጎንደር ነው። ገጠር ውስጥ ነው ተወልጄ ያደግኩት። እንዴት ወደ አዲስ አበባ መጣሽ? ወደዚህ የመጣሁበት ምክንያት እኔ በጨለማ ውስጥ ነው ያደግኩት። ኦኬ። በጨለማ ውስጥ ማለት ነው? ጨለማ ውስጥ የህይወት ጨለማ። ኦኬ። ተወልጄ ያደግኩበት ቤተሰቤ ያስጠላል። እናት አባቴ ሁሌ እንደተጣሉ ነው። ሁሌ ጭቅጭቅ ነው። አባቴ ከሁላችን ጋር አይስማማም። እናቴም አባቴም 8 ልጆች አሉት። 5 ወንዶች 3 ሴት። የመጨረሻዋ ሴት እኔ ነኝ። እና እናቴም አባቴም እኛን አይወዱንም። እነሱ ሁሌ ይጣላሉ። እነሱም ይጣላሉ እናት አባቴ። ከዛ ደግሞ እናንተን ደግሞ አይወዷቸውም። በተለይ ወንዶቹን አባቴ አይወዳቸውም። እናቴ ደግሞ እኛን ሴቶችን፣ አባቴ ሴቶቹን ይወዳቸዋል፣ እኛን ይወደናል። ወንዶቹ ጋር ግን አይስማማም። እናቴ ደግሞ እኛን አትወደንም። ከዛ ትልልቆቹ ቤቶቼ ወጡ ወደ ከተማ። እኔ ብቻ ቤት ቀረው። ትንንሽ ወንድሞች 2 አሉኝ፣ ሴት ነኝ የመጨረሻ። ከዛ የመጀመሪያ ልጁ እናቴን ከመግባቱ በፊት የወለደው ነው። ከዛ እናቴን ያቺን ከፈታት በኋላ እናቴን አግብቶ 7 ልጅ ነው የወለደው። ኦኬ። ከሌላ የወለደው ልጅ አለ ማለት ነው? የመጀመሪያው እናቴን ከመግባቱ በፊት ሴት ናት የተወለደችው ከእናቴ መጀመሪያ፣ ቀጥሎ ወንድ ነው። ከሱ ጋር አባቴ አይስማማ። ከወንዱ ጋር ሊያንቀው ሊገለው ይነሳል። እኔ ህፃን ነኝ በዛን ሰዓት፣ ትንሽዬ ልጅ ነኝ። ምግብ ሲበላ ከደረሰበት አመድ አላ የእንትን አመድ አንስቶ አንተ የማይሆን ቆሻሻ ስድብ ይሰድቡ ነው ልትበላ ነው ብሎ አመዱን ይነሰንሰዋል ልጁ ላይ። አዎ ወንድሜ የሚበላው ምግብ ላይ። እሺ። ከዛ ወንድሜ ምንም አይናገርም፣ ዝም ነው። ግን ጎረምሳ እኮ ነው ወንድሜ። አመዱን እያለ እንጀራውን ይበላዋል፣ ያንቀዋል ወንድሜን። አባቴ ወንድሜ ጎረምሳ ነው፣ ያው አባቴ ትልቅ ሰው ነው፣ ማነቅ ይችላል፣ ግን ዝም ይለዋልና ይደበድበዋል ምናምን። ውይ እናቴ ጥላ ትጠፋለች። እኔ ውይ ብዬ ጎረቤት ሰበስባለሁ። ጎረቤት ይመጣል፣ ይገለግላቸዋል። አይ ገለዋለሁ፣ ይሄን ገለዋለሁ ይላል አባቴ። ወንድሜ እያለቀሰ ዝም ይላል። ትልቄንም እሱንም እንደዛው። ከዛ ልክ ሲተኙ የሆነ መጥረቢያ ላይ የእንጨት መፍለጫ፣ እሺ፣ በሱ ሊመታቸው ይሄዳል። ተያይዘው ይሮጣሉ፣ እነሱ ያመልጣሉ። ከዛ አባቴ ለብቻው ማለት እንደዛ ካረገ በኋላ እድል እኮ ነው እያለ ኧረ ፈጣሪ እድሜና ሰጠው እያለ ደግሞ ጭንቅላቱን ይዞ ያለቅሳል። ከዛም በኋላ ልጆቹ እንደዛ ካረገ በኋላ ማለት ነው። እናቴ ሁሌ አባትና ወንድሜ ሲያያዙ ጥላ ነው የምትጠፋው። የትም በቃ እዚህ ያለች አትባሉ፣ ስትፈልግ አትገኝም። ዝም ብላ ሄዳ ጠፍታ ማለት ነው። ከዛ እኔ ብቻዬን ነኝ። ከዛ ወንድሞቼ ይጠፋሉ። በቃ አባታችን ሊገለን ነው ምናምን ብለው ጎንደር ከተማ አለች አይደል? ጎንደር ከተማ ጠፉ። የትልቁ ትንሽ ወደ በረሃ ሄደ ጠፋ። በረሃ ሄደ ጠፋና ትልቁ ወንድሜ ተመልሶ ከጎንደር ወደ ቤት መጣ።
ሲመጣ አባቴ አልይ ካለው በቤት ሲገባ ተመልሶ አባቴ እና እሱ ሁሌ እንድትናነቁ እሳት ላይ ይወድቃሉ። ለምሳሌ እናቴ እንጀራ እየጋገረች ከሆነ ሁለቱ ሲጣሉ ምጣዱን ተነሳና ምጣዴ እንዳይሰብሩብኝ ብላ ታስቀምጥና ሁለቱ እሳቱ ላይ ሊወድቁ ይላሉ። እነሱ እንደዛ እያያዙና እናቴ ሹልክ ብላ ትጠፋለች። ከዛ 1 ወር 15 ቀን ምናምን አትገኝም። እዚህ ያለች አትባልም። ከዛ እኔ በጓደኞቼ እናት ቀናለሁ። በቃ በጓደኞቼ ቀናለሁ። የኔ እናት በቃ መውለዷን እንጂ እናትነቷን አላውቅም። መጨረሻ ላይ አባቴ ወንድሜን አልይ ውጣ ከቤት ይወጣሽ፣ በቃ የጎረቤት ህዝብ ሰው ውጣ ከቤት ውጣ፣ ወጥተህ ውጭ ኑር፣ አባት ጋር እልህ አትገባ። እኔ አባቴን ጥዬ የት ነው የምሄደው? አባቴ እኮ ማንም የለውም ይላል ያሉ። በቃ አባቴ ጤነኛ ስላልሆነ እንጂ አባቴን ጥዬ የት ነው የምሄደው ይላል። ወይ አንተ ትገለዋለህ ወይስ ይገልሃል። ከዛ ወንድሜ የሰው ቤት ገባ። እዛው አካባቢያችን ነው የሆነ ገበሬ እንኳን ነገር ሰው ቤት ገባና በውጭ እየኖረ እያለ ያው የጠፋውን ወንድሜን እፈልገዋለሁ። ከዛ መጨረሻ ላይ ደግሞ ሰንበት የሆነና እንዴ ሰንበታችን መሆኑን ሰምቶ መጣ። ሲመጣ ቤተክርስቲያን ውስጥ እኮ ነው። ለምን መጣ ውሻ ብሎ አባቴ ያበደው። እሱ ግን አባቱ ሊረዳ ነው ምናምን የመጣው። መጨረሻ ላይ ያለቀሰና አባቴ የአባቴ ዘመዶች አይወዱት። አባቴ መጀመሪያም ሲያድግ ታሪኩን የነገረኝ ለኔ ነው። እናት አባት አያውቅም። እናት አባት አላሳደገውም። ግን ከእናቱ አባት ነው ያደገው እና አያቱ በጣም አሰቃይቶት ነው ያደገው። አክስቱ ልጆች አጎቶች አይወዱትም። ደፍተራዎች ናቸው የአክስቱ ልጆች ምናምን። ቤተሰባቸው ማለት ሁሉንም ነገር እያወኩ የመጣ አሁን ነው። ቆሻሻ ባዕድ አምልኮ ምናምን የሚባል ነገር ነው ያለው በእናቴም በአባቴም ያለው ያ ነው እንደዛ የሚያደርገው። እና አባቴ ጋር ነው የሚሄደው። ይወደኛል። እኔ ሚስጥሮቹን ይነግረኛል። አረም ሲያርም አብሬው ሄዳለሁ። አረም አረማለሁ። ከዛ ተሰቃይቶ እንዳደገና ማንም እንደሌለው ግን በስቺ ምድር መቆየት እንደማይፈልግ ሁሌም እድሜን ያሳጥረው እያለ እንደሚጸልይ ጭንቅላቱን ይዞ ምግብ የሚበላው። እንደዚህ ትኩስ ነገር አይበላም። መብላት አይችልም። የቀዘቀዘ ነገር ነው የሚበላው። ትኩስ ነገር፣ ትኩስ እንጀራ፣ ትኩስ ወጥ ከበላ ይቃጠላል። ውሃ ጭንቅላቱ ላይ ያፈሳል። ሁሌ አየዋለሁ። እና 16 ዓመት ለአያት እንዳገለገልኩ አያቴ ምንም እንዳላደረገልኝ እናቱን አውቃታለሁ። እናቷ አለች። ግን እናቱ የሆነ ባዕድ አምልኮ ነገር ነው። ይሁን ሮብ ዓርብ አልወጣም፣ አስክሬን አልቀብርም የምትለው ነገር አላት። የሆነ ተሸፍነው ነው እንትን የምትለው ምናምን እና አይወዳትም እናቱን አባቴ። የአባትሽ እናት ማለት ነው ለአንቺ አያትሽ? አይወዳትም እናቱ። የሆነ እንደዛ አይነት አምልኮ ምናምን አላት እና ቤተሰቦቹ እንደዛ ናቸው። አባቴ አይወዳቸውም፣ እነሱ ደግሞ እሱን አይወዱትም። ከዛ መጨረሻ ላይ ያ ወንድሜ የጠፋውን ወንድሜ እንፈልጋለሁ እያለ ታኅሳስ 21 የአባቴ ዘመዶች ለ4 በቢላ አርደው ገደሉት። ወንድሜ ያመስግን ወንድሜ ወንድሞች የአባቴ ያጎቱ ልጆች። እሺ ማለት ውሻ እንኳን ክብር አለው በዚህ ምድር፣ ወንድሜ ግን የምንም ክብር አልነበረውም። በእናትም በአባትም ደስታ ሳያገኝ በስቻልም ሳይደሰት ውጣ አንተ ውሻ እየተባለ አደገ። ከዛ የአባቴ ዘመዶች ታኅሳስ 21 በቃ ልጁን እናጥፋው እሱን እናጥፋው ነው የሚሉት። እሺ ከዛ ታኅሳስ 21 ለ4 ነው በቢላ አርደው ገደሉት። እስማ ወዲያው አልሞተም። ያው በላልተው እንደ ዶሮ አላ እንትን ማታ ነበር አምሽተን እኔ እናቴና ትንሽ ወንድሜ ቁጭ ብለናል። አባቴ ተኝቷል። ደንዝዘን ቁጭ ብለናል። ዝም ያውን ያደነዝ የለ ቁጭ ብለን ጥይት ተተኮሰ። ጥይት ተኩስ ሰማና ሁላችንም ደነገጥን። ለምን ስጋ አይደል ደም አይደል። ከዛ ሁላችንም ደነዘዝንና መጨረሻ ትንሽ ቆይተን እሱን ተሸክመው ሌላ መንገድ አለ ወደ ከተማ ወደ ሆስፒታል እየወሰዱት፣ ሌሎቹ ደግሞ ወደኛ መጡ። አባቴና እናቴ ሊናገሩ ማለት ነው። ከዛ አባቴና እናቴ አባቴ ይበለው ምናምን ይላል። ለምን የሆነ እንደዛ የሆነም አልመሰለውም መሰል። ታሞ ነው ያሉት ልጅ ታሞ ምናምን ሆስፒታል ይበለው ምን አባቴ ትም እየዞረ ነው ምናምን አባቴ። ከዛ መጨረሻ ላይ የሆነ ትንሽም ነበርኩኝ። ከዛ ጎንደር ሆስፒታል ወሰዱት። ሲሄድ ግን በቃ እንደ ሰው እያወራ ነው፣ እየተናዘዘ ነው። በቃ የሆነ ማሩ እያለ እህቶቹን ወንድሞቹን እየጠራ ምናምን
መጨረሻ ላይ ሆስፒታል ሲገባ ነው ህይወቱ አለፈች። አልቀበርኩትም ነው ብሎ ራሱ ያው ለምን ዝም እየጫወታለሁ እንደዛ ሆኖ ከጎረቤት ጋር ሄድኩኝ እነሱ እያለቀሱ ምናምን አሁን ነው እንትን የሚለኝና ከዛ ጫን ስለነበር መጣው ስመጣ ሰው እያለቀሰ ሊያረጋጉኝ መሰለኝ ወደ ጎረቤት ይወሰዱኝ ግን እዛ እየተጫወትኩ ስመጣ ሰው ሁሉ የለም ስገባ ሰው ሁሉ ይሄዳል ምናምን ሊቀብሩት ይሄዳል ምናምን ከዛ በቃ ያስጠላኝ ሄደዛ መኖር ምናምን እንኳን ደስ ያላችሁ እንኳን ደስ ያለ የዓመቱ የመጨረሻው ጉዞ ሰኔ 10 ልናደርግ ዝግጅታችንን አጠናቅቀናል። ተርቢኖስ መንፈሳዊ የጉዞ ማህበር ወደ ታምረኛውና ድንቅ አድራጊው በርሜል ቅዱስ ጊዮርጊስ ጸበል መነሻ ሰኔ 10 መመለሻ ሰኔ 19 የሆነውን የጉዞ መርሃ ግብር አዘጋጅቶ እነሆ ይላቸዋል። በጉዞአችንም እስከ ግንቦት 30 ድረስ ለተመዘገቡ ተጓዦቻችን ጻድቁ አባታችን አቡነ ሐራ ድንግል ገዳም የምንሳለም ይሆናል። ሌላው ምርት ደለጎ ቅድስት ኪዳነ ምሕረትም አይቀርም። አድራሻችን መገናኛ ገነት ኮሜርሻል ሴንተር 4ኛ ፎቅ ቢሮ ቁጥር 403 ላይ ያገኙናል። ስልክ ቁጥር 0918 18 1867 እና 0910 10 10 73 ይደውሉልን። ተርቢኖስ አስጎብኝና መንፈሳዊ የጉዞ ማህበር። እናቴ ጋር ደግሞ ያንስማማ እናቴ የሆነ ቆንጂዬ ናት ግን አይኗ እናቴ እንደዚህ ነው ይሄ እንደዚህ ነው ግን ለምንድን ነው እናቴ አይኗ እንደዚህ የሚሆነው ብዬ ራሴን በአእምሮ እጠይቃለሁ በውስጤ ማለት ነው። ከዛ ለካ የኔና የእናቴ በቃ ማለት ምንድነው ቤተሰቦቿ ምናምን ይዛር ምናምን ይባላል እሷ ላይ ነው እንዳለ ታይቶች ያረሰችው ወደ እሷ ተላልፈ ነው ማለት ነው። እና እኔን ደግሞ ልጁኝ ከነሱ ቤት ሄጄ ወስዳኝ ውሻቸው ነክሶኝ ደም ለውሻ በእንጀራ ሰጥተውታል የኔን ደም ማለት ነው። ከዛ እኔና እናቴ በቃ ማለት አሁን ነው ሁሉ እንደዛ ሳስበው ለዛ ነው በቃ እናቴ ምሰድበኝ ስድብ ያስጠላል ቆሻሻ ስድብ ነው ምሰድበኝ ምናምን በቃ ከዛ ወዲያውኑ ታሜ ወድቃለሁ ተኛለሁ ምናምን አንቺ ግን እናቴ ሆነሽ ፈጥረሽኝ ለምንድን ነው የምትጠይኝ እኔ ፍጠሪ ብዬሻለሁ እላታለሁ ምን አድርጌሽ ነው ግን ደግሞ እኔ የሆነ ቤትም ትንሽ ልጅ ስለሆንኩኝ ክፍላ እንትን በረሃ ሄድኩ ኩበት ለቅሜ ሽጬ ለእናቴ የሆነ ነገር አደርጋለሁ ግን እናቴ እንደዛውና እኔና እንትን አትለኝም እና አባቴ ሀብታም ነው የገበሬ ሀብታም እሺ ከብቱ ምን አለ ግን ያን ከብቱ ምኑ ላሙን በሬው በጉን ፍየሉ እያለቁ ይሄዳሉ በቃ እናቴ እና አባቴ አይስማሙ አባቴ ዝም ብሎ ማለት አይሰድባትም እንትን አይላትም ዝም ብሎ ይጸየፋታል ደግሞ ልክ ወጥቶ ሲሄድ እኔ ትንሽ ልጅ አይደለም አይመልስ በዛው ያስቀር ትለዋለች ያንን ሁሉ እየሰማው አደረኩና ከዛ እኔ ይታመማል ወድቃለሁ ለምን የእናት አባቴና ያለው በወንድሞቼ ላይ የሚሆነው ነው ያለው እኔ ይታመማለሁ ተማሪ ነኝ በትምህርቴ ጎበዝ ነበርኩ ትምህርቱን እያስጠላኝ ማትሪክ ምናምን ላይ ስደርስ ይህ ፈተና እንዳይመጣ ከዛ ሀገር መውጣት ነው የፈለኩት የሆነ ወንድም ሞተ ያስጠላል ሁሉም ነገር ማትሪክን ስፈተን ውጤት እንዳይመጣ ብዬ ነው የተሳልኩትና ሳይመጣ ቀረ ደስ አለኝ መጨረሻ ላይ ከዚህ በኋላ እዚህ ቤት አልኖርም አልኳት ሰው ቤት ሄጄ ከተማ ሄጄ ሰርቼ እበላለሁ አልኳት ሂጅ አለች ደስ አለኝ ግን አባቴ አያውቅም አባቴ እንድወጣ አይፈልግም አልነገርኩትም አይልከኝም ብዬ በሌሊት ተነሳውና ወጣው የስኔ ወጣው እዛ ጎንደር ከተማ እዛችሁ መጥቼ ሰው ቤት ገባውና ሰው ቤት እየሰራው እንዳመት ነው ምናምን እንዳመት ከሁለት ወር ነው ሆነኝ የሲስተር ባል የአሰሪ ጓደኛ ነው እና ነግሯቸዋል እነሱ እዛ ሄደዋል ነገሯት ብሎ ምናምን ማለት ነው እኔ አባቴ እንደሞተ ከዛ ማታይና ትክ ይያሉ ይይና በቃ ምንድነው የሚሰው ይችላል ቀን ግን የሞተ ቀን የቀብሩ ቀን ልብስ እያጠፉኝ ልብሱን እንዴት ልጣል በቃ ልብሱ ላይ ብዙ ሰዓት ቆዩ ለምን ውስጥሽ ታውቆሻል ማለት ነው የሆነ ነገር ቁጭ ብዬ ታክዛለሁ ይላል ልብሱን እንደምንም ጨረስኩትና መሸኛው ማታ ነው እንደዘመነው ሰዎቹ ምን ነው ብዬ ታኛን ለሊት እኔ ቀድማ የተነሳች አይ ፍሬ ለምን ተነሳች እኔ እኮ ሰራለሁ ምናምን እላታለሁ አልኳትና ታዩና አባትሽ ነው ሞታል እንሄድ ነው አለች
ምን አልደነገጥኩም ብዙም ግን ቀን ደንዝዣለሁ። አምስት ላይ ያመው ነው ይመስል በቃ እሺ እንሂድ አየዋለሁ ናፍቆኛል ብዬ ስንደርስ የሆነ ተቀብሮ የለ በተቀበረ በሚቀጥለው ቀን ነውና ከግቢ ምናምን ሰው አለና ያው እዛ ስገባ ሁሉም እንትን ብሎ አዝነው ሲሄድ የሆነ አላመንኩም አባቴ መሞቱን ምናምን ያለን የመሰለኝ ከዛ ሲሄድ ይሁን አላመንኩም አብዳለሁ አለቅሳለሁ ጫለሁ ግን አባቴ ያለን መሰለኝ ከዛ ግን ትንሽ በቃ አባቴ እነሱ ነው የገደሉት አልኩ ወንድሜ እንደገደሉት እሱ ነው የገደሉት አልኩኝ በቃ ህይወቴ ሊስ ነው አስጠላኝ መኖር ምናምን ይባል መጨረሻ ላይ አባቴ የሆነ ክርስቲያን እንትን ተስካር የሚባል ምናምን ሊወጣ ብር ለመላክ አቃተኝ እኔም ስራ መስራት አልቻልኩም ያመኛል ህይወት ያስጠላኛል ተስፋ ቆርጫለሁ ምናምን በቃ አላ እንዴት ነው ስቃይ መከራ ጨለማ ከዛ ደግሞ ወገቤን ያመኛል አንዴ አባቴ መትቶኛል እህል ምርት እያመረተ ምርት የሚያፍስበት ቆይቷል እዛ ሰዓት ያው ሰይጣን ነው ያስመታኝ እሱ በጣም ትልቅ ዱላ ነውና እኔ ያንን ይዤለት ምርት የሚያፍስበትን ይዤ ይሄድኩኝ ልክ እሱ ጋር ስደርስ ለምን አንቺ ለምን እስካሁን ቆየሽ አለና ቁምጥ ሰጠኝ እንደዚህ ተደፈውና ቀና ማለት አልቻልኩም እዛ እንደዚህ እያልኩኝ ሄጄ አሽቀንጥሮ ድንጋይ ላይ እንደዚህ አስደገፈኝና ለብዙ ጊዜ ታሜ ግን ያችን ነገር ዋጣረኳት አባቴን አኮረፍኩትና መጨረሻ ላይ ይቅርታ ጠየቀኝ ግን አላሸኝም ምንም እኔ ያመኛል ምናምን አላልኩም ሁለተኛ ደግሞ ጓደኛዬ የምለው ያው ቤተሰብ ነች የአባቴ ቤተሰብ አይስማማም እኛ ግን ልጆች ነን የሷ ጓደኛ እሷን ሲያጣ እኔን ያዝ ሲያደርገኝ ለምንድን ነው የምትዘይ ብዬ እኔንም መትቶኛል ሁለተኛ ማለትና ያ ወገብ ያንን እንደዚህ ሰዋል ወድቄ ተሰብስበው ነው ያነሱኝ ማንንም ማያውቅ አዲስ አበባ መጥቼ ልብስ ሳጥ እንዴት ልጠብ ስራ እንዴት ልስራ ሰው ቤት ስሰራ አንዷ የሆነ ትልቅ ህንጻ ውስጥ ነው የገባሁትና ብሰራ ደስ አይላትም በቃ ቤት ሙሉ ሳጸዳ ነው ደረጃ ስፈቀፍቅ ነው እና ህመም ደግሞ ወገቤ ነው ሰው ቤት ገባሽ ማለት ነው አዲስ አበባ መጥተሽ በየሰው ቤት ግን ሰው ቤትን ስቃይ ነው አንዷ ልጅ ልትመጫት ነው እያለች ልትመታኝ ትነሳለች እሺ እኔ ስንት ቁስል ስንት ነው እንዳለብኝ መድኃኒዓለም ነው የሚያውቀው እና መጨረሻ ላይ ሰለቸኝ እዛ ሰው ሰለቸኝ አብሮ አደጌ ነበረችና ደወለችልኝ እሷ መታ ነበርና ትንሽ የቁርስ ቤት አጠቃላይ ትሰራለች አጠቃላይ ስትሰራ እና ስትለኝ በቃ ወጣውና መጣው እዛ ቤት ወጥቼ እሷ ጋር ነው በቃ የሆነ በቃ ጨለማ ውስጥ ነው ህይወቴ ምንም በቃ ሰራለው በቃ ምንም አይስተካከልም ህይወቴ መጨረሻ ላይ እንትኑ ዝሙት ምናምን ራሴን ጠላው በቃ በህይወቴ በቃ ተስፋ ቆረጥኩ በዝሙት ወደሽ በቃ መናፍቃን በቃ መድኃኒዓለም አንተ ስለማትፈልገኝ ብዬ ስላድነው ቀደድኩ የመድኃኒዓለም እሺ ማተቤን በጠስኩ እሺ ህይወት አስጠላችኝ መቼ ነው ያደረግሽው ከ4 ዓመት በፊት እሺ ግን እንደዛ ብዬ እያመመኝ እንደዛ አድርጌ ስላድነው ቀድጄ ስተኛ በዚህም ትንሾቹ ስላድኖች አሉ አስሬ ነው የምተኛው ትንሾቹ ስላድኖች ትልቁን ቀደድሽው አንቺ ትልቁን ቀደድኩት ትልቁን አንተ ስለማትፈልገኝ እንደዛ ቀድጄ ግን ስተኛ ሁሌም ይሄን ስለሚያመኝ ስላድኖቹን መስሎቹን ትንሾቹን በዚህም አስሬ ከሻሽ ተኛለሁ ከዛ ግን ማተቤን በጥሻለሁ ለምን በጥሽ ማተብሽ አንተ ስለማትወደኝ ሳትፈልገኝ የፈጠርከኝ ብትፈልገኝማ ህይወቴን ታስተካክልልኝ ነበር በእናትም በአባትም በምንም ነገር አትነሳኝም ነበር ግን ትንሽ እያለሁ ተኝቼም ህፃንኝ የቤተክርስቲያን ድምፅ ሰማ ውስጤ ይበረዝ ነበርና ፈጥረማት ግሬ ሰተማት ነሳይ አንተ ታውቃለህ ነበር እኔ ጸሎት ያ እንደዛ ሲከፋይ ሳለቅስም እንደውም እኔማ ቄስ ነው የማገባው ብላለሁ ህፃን እያለሁ ማለት ነው ግን ከዛም በኋላ አድጌ ግን እዛው ሁሉ መከራ በህይወቴ ሲመጣብኝ መጨረሻ ላይ እኔ በዚህ ተረካስኩ ምናምን አስቤውና ፈልጌው አይደለም አንድ ሰው አገኛለሁ
ይዞኝ ይሄዳል። በዛው አድራለሁ። አንተ ወንድምሽ ነኝ ብለህ ቀረብከኛ ወደ ሌላ መንገድ ይዘህ ትሄዳለህ። አሁንም ሌላ ሰው እንደዛ ቀረበኛ፣ ግን እንደዛ የሚቀርቡኝ በቃ መንፈስ ያለባቸው የሆነ እንዴት ነው በቃ እንትን ያሉ ሰው ጤነኛ ሰዎች አይደሉም። ከዛ እነሱ ጋር ሄጄ ሳድር አልጋው ላይ ምናምን እንደዚህ ታች ወርጄ እየዳፈኩ ነው ማድረው እንትን ባፌ ምናምን ብትት እላለሁ። ደነግጥና የሆነ ያንኮራፋው ምናምን ጫን ብሎኝ ምናምን። ከዛ አንዳንድ ቀን ደግሞ ለምን መጣው እንዴ ቤት እያለ ለምንድን ነው የመጣው ማን ያመጣኝ እላለሁ። ራስሽን አታውቂም ማለት ነው። ስትሄጂ ወደ እነሱ ስትሄጂ ይዘው ሲሄዱ እኔ የማስበው ሌላ የሚሄደው ሌላ የምገኘው ሌላ ቦታ ነው። ከየት ነው ይዘውሽ የሚሄዱት? እደውላለሁ ወይ ይደውሉኛል፣ እንገናኛለን፣ ከዛ እንጫወታለን ምናምን ካፌ ምናምን እናመሻለን። በቃ ደሬ ምናምን ላንቺም ለብቻ ክላስ ለኔም ለብቻ ክላስ። እሺ ከዛ ግን በቃ አላውቅም። ከዛም በኋላ ይመቱኛል፣ ይወግሩኛል ግድግዳ ላይ ምናምን። እኔ ራሴን ስከላከል ማለት ነው። ለመጣው ለምንድን ነው የመጣሁት ምንድን ነው የሆንኩት? ግድግዳ ላይ ይወግሩኛል። ከዛ መጨረሻ ላይ በቃ ማለት ደም ተፋለው ሆዴ ላይ እንደዚህ ሆዴንም ይረግጡኛል። ግን እንደዛው በቃ ማለት እግዚአብሔር ይጠብቀኛል እንደዛው ማለት ነው። እንደዛ እያልኩ ስኖር ጽፋለሁ። እያንዳንዷን ሰዎች መዝግቤ ይዛለሁ። የሆነ ወንጌል ላይ ስጽፍ ስንቅሳር የተባለው አለ። እኔም እንደሷ ጽፋለሁ። የሰዎቹን ስም ዝርዝር አብረሻቸው የምታርዳቸው? አዎ እጽፋለሁ። ለምን እንደሆነ አላውቅም። እየጻፍኩ ይዛለሁ እጽፋለሁ። ወደ ነፍስሽ ሲመልስሽ ስማቸውን ምናምን ጠይቂያቸዋለሽ፣ ታውቂያቸዋለሽ? አዎ። ከዛ ደግሞ ቤተክርስቲያን ደግሞ ሄድና አንተ እኮ አትወደኝም፣ ስለማትወደኝ ነው። ብትወደኝ ማንም መጫወቻ አለ። የራሴን ህይወት ታስተካክልልኝ። ለምንድን ነው ማንም መጫወቻ የምታደርገኝ? ስንትን ከትቢያ ታነሳ የለ እኔ ለምንድን ነው ህይወቴን የማትቀይረው ማታስተካክልልኝ እላለሁ። ስራ አይስማም እንትን አይለኝም። ስራ ትፈልግ በቃ እንደዚህ ልቀጠር ሲሄድ ቀጣሪዎች ስራ ክፍት ቦታ እኮ ነው፣ ቦታው ክፍት ነው፣ ሰራተኛ ያስፈልጋል። ግን እኔን ሲያዩ ሀሳባቸውን ይቀይራሉ። ልክ ትክ ብለው ያዩኝና ማለት ነው እንደውልሻለን ብለው ይልኩኝ። አይወዱሽም? አዎ አሰሪዎች ምናምን ቀጣሪዎች ስራ ቶሎ ነው የምለቀው። ገባለሁ ቶሎ ነው የምለቀው። የሰራሁበትን 3 ሳምንትም ሆነ 1 ወርም ሆነ አይከፍሉኝም። ጥየው ነው የምወጣው። አሁን ሌላ ስራ ፍለጋ ነው የምንከራተተው። ያኔ እኔ በጣም ይከፋኝና ለምን እኖራለሁ? እኔ እኮ መኖር የለብኝም። ለራሴን ላጠፋ በረኪና 5 ሊትር ነው የምገዛ ልብስ ማጠቢያ እያልኩኝ 5 ሊትር አውቆ ነው የሚያስገዛኝ። ማለት እኔ ራሴ እንዳጠፋበት ምናምን ያን በረኪና ሻት አድርጊ ነው የሚለኝ። ሁሌ ደግሞ ራሴን ስለሚያመኝ ከኒና ሐኪም ቤት እሄዳለሁ። ማአት ከኒና እመጣለሁ። ታይፎይድ እና ታይፎስ ይሉኛል። መርፌ 12 መርፌ 7 መርፌ ይታዘዝልኛል፣ እወጋለሁ። ግን ያ ሁሉ የሚያደርገኝ ያውቆም ያንን ከኒና ቃሚና ወይ በረኪናውን ጠጥተሽ ወይ ከኒናውን ቀማሽ ሙች ይለኛል። ከዛ ገመድን በአንገት እንትን አስገባለሁ። በቃ ቅዱስ ገብርኤል እኔ ያለሁልሽ ይለኛል። ይሁን እንደ ሰው ማለት ነው። በውስጤ ቅዱስ ገብርኤል ይመጣል። እኔ ያለሁልሽ አይዞሽ ይለኛል። ከዛ ያንን ልጠጣ የነበርኩትን እተዋለሁ፣ አስቀምጠዋለሁ። ልቅም የነበርኩትን አስቀምጠዋለሁ። ይመጣ ቅዱስ ገብርኤል ድንገት ቅርጽ ይልብኛል። እኔ ያለሁልሽ ይለኛል። አይዞሽ እንደ ሰው ማለት ነው። ተስፋ ይሆነኛል። ተዋዋለሁ። ከዛ ወደ እሱ ሄዳለሁ፣ ወደ ቅዱስ ገብርኤል። ብትወደኝ አንተ የስንቱን ቤት ትሰራለህ፣ ፈጥነህ ትደርሳለህ። አናንያና አዛርያን ሚሳኤልን ከሳት አውጥተህ ለምንድን ነው እኔን ከሳት የማታወጣኝ ይለዋለሁ። በቃ እንደ ሰው አወራዋለሁ። የካ ሚካኤል ሁሌ ያለቅሳለሁ እየሄድኩና ቅዱስ ሚካኤል የዛሬ ዓመት ይህን ካረክልኝ ብዬ እሳላለሁ። ወርቅ ጥላ እየሄድኩና አፈርኩ፣ እንደማፈር አልኩ። ቀስ ብዬ ቤተ መቅደሱ ገብቼ አስገብቼ ወጣሁ ቅዱስ ሚካኤል ጋር ማለት ነው። ባይሳካልኝም ስለት ነው፣ ሲሳካልኝ ብቻ አይደለም ምናምን ብዬ እኔ በቃ እግዚአብሔር ወይ ትዳር ስጠኝ፣ የራሴን ህይወት ከቆሻሻ ህይወት አውጣኝ። ይስጠቀምኩ ወይም ፈልጌው አይደለም እንደዚህ አይነት ቆሻሻ እኔ በቃ የሚያስጠላ ቆሻሻ ስራ አይደለም እንደዚህ አይነት ስራ ግን እየሄድኩኝ በቃ እንደዛ ነበርኩ። ስቆጥራቸው ግን ወደ 43 ነው ወንዶች። 43 ወንዶች ጋር ተኝተሻል? አልተኛውም። 43 ሁሉ የተኛሁት አይደለም ያወራኋቸው ያገኘኋቸው። ለምን እግዚአብሔር ያንን እግዚአብሔር ይሆናል እንዳስ ሁሉን መጽፋቸዋለሁ። 43ቱንም ግን ያስታወስኩት ንስሐ ስገባ ነው። ከአንዳንድ ነው የመጡልኝ። ከዛ እንዴ በቃ ስራ ቦታ ከጓደኞቼ ጋር የምገባበት አልስማማ።
ከማናጀር እስከ ጽዳት እስከ ሼፍ እስከ ዌተር ብዙ ጊዜ ዌተር ነው የምሰራው። ሰውን የምሳደብ ቆሻሻ እያልኩ ነው። ግን ቆሻሻ እያልኩ እንድሳደብ የሚያደርገኝ ያው ከሰው ጋር እንዳልስማማ ነው። ያው በእኔ ላይ የሆነ ነገር ነው። እንደውም እዚህ ጋር የወለቀ ጥርስ አለኝና አንዷን ነክሻት ነው ጥርስ የወለቀ። ኧረ እባክሽ። ስራ ቦታ ስራ ባልደረባዬ ተጣልታችሁ? አዎ። እሺ። እናከስኳትን ጥርስ የወለቀ አንዴ እንደዚህ ስራ ቦታ ተጣላውና ምርር አለኝና እኔ ከዚህ በኋላ ዘብር ቅዱስ ገብርኤል ሁሌ መሄድ እፈልጋለሁ። ዘብር ሄደ ይድናል፣ ምንም ያለበት ይድናል፣ መተትም ድግምት ምንም የተባለ እኔ እኮ ቅዱስ ገብርኤልም ስለምወደው እዛ ብሄድ እድናለሁ እላለሁ። ሐምሌ ሲደርስ እነሳለሁ ወይ ብር የለኝም፣ ብር አላገኝም፣ በብር ምክንያት ትቀራለሁ ምናምን። አንዳንዴ እነዛ ሰዎች ወንዶች ይሰጡኛል ብር አብረሻቸው የምታሪያቸው? አዎ ይሰጡኛል። ግን መናፍቃን ጴንጤ ምናምን እዛ ሁሉ ወስዶኛል። አንድ ቀን ተስፋ ቆርጬ ከስራ ቦታ ስጣላ ዘብር ሄድኩ ተነስቼ። ዘብር ከመድረሳችን በፊት የሆነ ገዳም አለና ዋሻ ነውና ምግብ የበላ ጸሎት አድርጎ ይወጣል፣ ምግብ ያልበላ ግን ጸበል ይጠመቃል። አቡነ ዘራብሩክ ገዳም ነው። እዛ ገባንና ዋሻ ነው። ተአምር ነው የሆነብኝ። መግቢያው ትንሽ ጠባብ ናት፣ ጨለማ ነው። ስትገባ የአማኑኤል ምስል አድናለች። እዛ ገባውና የምጸልየው ሁሉ ጠፋብኝ ምናምን። ከዛ መጨረሻ ላይ ወደ ጸበሉ እኔ ነኝ የሄድኩት፣ የቀረዋት እኔ ነኝና የተጸበልኩ እያለሁ እዛ እለፈልፋል በቃ ሀፋፍ እኔም እሱም ነው መንፈሱ። ከዛ እየለፈለፍኩኝ ምናምን እኔ ደግሞ እስከዛሬ ተጫወትኩብኝ፣ እስከዛሬ አሰቃየኝ ምናምን እያልኩኝ እለፈልፋለሁ። ጸበሉ ስጸበል በአይኔ እሳት ነደደ። ወዲያውኑ እዛ ወጣንና እየተገረም ብቻዬን ሄድና ዘብር ደረስን። ዘብር ስንደርስ ደግሞ በቃ ሁሉም ይጮሃል። ለምንድን ነው እኔ የማይጮኸው ታዲያ እላለሁ። ሲሄድም ማለት እንደ ቆሸሽኩ አይደል ንስሐ አልገባሁም ምናምን። ንስሐ በገባ ነው ይለፈልፍ ነበር ምናልባት። ግን እኔ አንተ የፈለግክ አድርገኝ፣ እኔ በቃ አትጠላኝም፣ አትጸየፍም። ዘብር ንስሐ ሳይገባ አይካሄድም ምናምን ይባላል። እኔ በቃ ቆሻሻ ነኝ፣ የምነጻው አንተ ጋር ስመጣ ነው። እኔ ዘብር ቅዱስ ገብርኤል ደርሼ ልምጣ፣ ከዛም ቆቅልሽን ካልፈታልኝ ራሴን ነው ማጠፋ ብዬ ራሴን አሳምኛለሁ። አልኖርም በዚህ ምድር። በኖርኩ ቁጥር ኃጢአቴ እየበዛ ነው። እዛ ስንጸበል ምናምን አድረን ማታ ሌሊት ነው የተጸበልነው። ምንም አልጮህም ምናምን። ልክ መጣሁኝ አድረን ጠዋት ልንመጣ ስንል እንዴት ልምጣ እኔ ወደዛ ሲቆላ ነው የሚለው። እዛ ማን አለኝ? ለምንድን ነው የምትልከኝ? አሁንም የምትልከኝ ነው አንድ ነገር ሳትለኝ ይለዋል። ማን አለኝ? ማንም ብዬ ነው የሚሄደው። እዛ የሆነ ተያይዘን እንደማይላቀቅ ሰው አለ። እንደዛ ነው ከግቢው ስወጣ። እዛ ቤት መጣሁ። አሁን 2018 ሊገባ ቋግሜ ላይ የሆነ ቤት እሰራለሁና ስሰራ ያው ዌይተር ነኝ፣ ሴልስ ዌይተር ምን ሰራ። አንዲት መጣች ጽዳት። እሺ እንዲህ በቋግሜ ለምን ገባሽ? በዓልን አሳልፈሽ አትገቢም ስራ ምናምን እንላታለን። ግን ያቺ ልጅ ለኔ ነው የተላከችው። እሺ እሷ ለኔ ከመናገሯ በፊት አንድ ቀን በህልሜ እመብርሃን መጣች። መላእክቶችን ይዛ ማለት ነው በተኛውበት። ልትገቢ ትፈልጊያለሽ አለች። አዎ አልኳት። ንስሐ ግቢ ራስሽን አንቺ አለች። ከዛ የኔን ህይወት እሷ እንደምትይዘው ነገረች። ንስሐ ግቢ ራስሽን አንቺ አለች። እሺ አልኳትና ከዛ ሄደች። እንደዛ ብላኝ መብርሃን ያቺ ልጅ በስንተኛ ቀን ነው ምናምን ከሰዓት ዌይተር ነኝ ገብቼ ሶፍት እያስተካከልኩ አጠገቤ መጣችና ቆመችና መብርሃን በጣም የምትወድሽ አለችኝ። እንዴት አልኳትና እሷ የምትጠላው አለ እሷን ያልታደለ ብቻ ነው የሚጠላት አልኩኝ። እሺ ከዛ በጣም ነው የምትወድሽ አለችኝ። ከዛ እንባዬ መጣ። መጫወቻ እንድትሆኝ በህይወትሽ ምንም ነገር እንዳይሳካልሽ የሆነው አንደኛ ቤተሰቦች በጣም ነው ዛሬ የሚያመልኩት፣ ሁለተኛ በልጅነትሽ ቡዳ በልቶሻል፣ መተት ድግምት ምን የሚባል አይነ ጥላ ሁሉ ነገር እንዳለብኝ ንገሪያት ብላ ነግራታለች። ይሄ ነው የሚያሰቃያት። እንጀራ አላት፣ እንጀራውን ሁሉ የዘጋባት እሱ ነው ምናምን መጫወቻ ያደረጋት ብላ ወደ አለቀስ። ያን ቀን በጣም አለቀስኩና እንዴ ደስታ እኮ ነው የነገርኩሽ ምናምን ያስለቅሳል። አሁን ራስሽን አንቺ ራስሽን አድኝ፣ ንስሐ ግቢ ምናምን ወደ እግዚአብሔር ቅረብ ያለች ልጅቷ ማለት ነው። ከዛ ያን ቀን በጣም ሳለቅስ ቆየውና ያዩኛል ሰው እንዳያይ ብዬ ደግሞ እንደዚህ ያለቅሳለሁ ምናምን። ግን መቋቋም አቃተኝና ከዛ አንድ ቀን ቅዱስ ገብርኤል ቀጠረችኝና ተገናኘን። ከዛ
ቅዱስ ገብርኤል እንደምወደዋለሁ። ከዛ ተገናኘና አፈሩን ብድግ አድርጋ እኔ ላይ ቀባችው ልጅቷ ማለት ነው። እሺ ከዛ ያኔ በጣም አለቀስኩ። እንግዲህ አንቺ ያሰብሽልኝ እግዚአብሔር ምን ያስብልኛል አልኩኝ። ግን ያቺ ልጅ ለኔ ነው ላካት እግዚአብሔር። ከዛ አሁን ንስሐ ግቢ እንኳን አንቺን እግዚአብሔር ስንቶቹን ይቅር ብሏል። አንቺ እኮ አይደለሽም በአንቺ ላይ የተደረገ ነገር መጫወቻ እንድትሆን ተደርጎብሽ እኮ ነው እንደዚህ ነው። ከዛ እንዴት ነው ንስሐ የምገባ? እንዴት ነው ለካህን ራሴን ሁሉ ቆሻሻዬን ስራ የምናገር ምን ይለኝ ይላል። ግን ካህን አንደበትን እግዚአብሔር ልብን ነው ግቢ ንስሐ ግቢ ያለች ልጅቷ። እሺ አልኳትና እንግዲህ መብራን ነፍስ አባት አንቺ አዘጋጅልኝ አልኳት። ከዛ አንድ ቀን የአከራዬ ሰራተኛ ቅዱስ ዑራኤል ቤተክርስቲያን እየሄድን ጠዋት ንስሐ እንግባ አለችኝ ያቺ ልጅ። እኔ ደግሞ ውስጡ ሀሳባ ላይ ዝግጅት ላይ አይደለም። እሺ ደስ ይለኛል አልኳት። በዙሪያ እግዚአብሔር ያዘጋጃቸው ነው። ታይዘን አንድ ቀን መብራን እንትን ኢምፔሪያል ማርያም ሄድንና ልክ እንግዲህ መብራን ማንን ልፈልግ ነው አንቺ አዘጋጅልኝ አልኳት። ከዛ በር ላይ ደስ የሚለው አባት ቁጭ ብለዋል። ከዛ አሳለሙንና አባ ንስሐ ልንገባ ነው ደስ ይለናል እንዴ ንስሐ ግቡ እያልን አይደለ ምናምን ሳቅ ብሎ ተቀበለኝና እግዚአብሔር ስቆ ተቀበለኝ አልኩኝ እኔ። ከዛ መጀመሪያ ግቡ ለየብቻ እኔን መጀመሪያ አስገቡኝና ገባሁ። ስገባ ተናገርኩ። ከዛ ስናገር ሌላ ብቻ ነው አሉ። አዎ ብቻ ነው ብዬ ተናገርኩ። ያን ቀን የተናገርኩ በዝሙት ረክሻለሁ 12 ወንዶች አልኳቸው ለአባ ማለት ይሁን ብለው አባ አላስደነገጡኝም ምናምን ተቀበልኩኝ ምናምን። ከዛ በቃ ማለት ብዙ ስገባ ይመጡልኛል የሰረኩትንም የዋሸሁትንም። ወንድሜ ጠፍቶ ጠንቋይ ቤት ምጄ ነበረ ከጓደኞቼ ጋር ወንድሜ የት ነው የሚኖረው ምናምን ብዬ በፊት ድሮ ለማወቅ ከጓደኞቼ ጋር ነው የሄድኩት። እና አሁን እኔ ይሄን ሁሉ የምዘረዝር ብዙ ተስፋ የቆረጡ እህቶች ይኖራሉ። እኔ ተስፋ ቆርጬ ነበረ፣ ግን እግዚአብሔር ጠበቀኝ፣ አልተጸየፈኝም። ማንም ቢያንቋሽሸኝ ማንም ቢጠላኝ ምንም አይመስለኝም። ለምን የማይጠላኝ የማይጸየፈኝ አምላኬ ጠብቆኛል እስከዛሬ። እንደ ጠላት ቢሆንማ እኔ በምድርም በሰማይም ይሰቃየው ነበር ኑሮ። ራሴን ባጠፋ ኑሮ እግዚአብሔር ባይጠብቀኝ ኑሮ የማይነጋ ጨለማ የማይጠፋ እሳት ውስጥ ነበርኩ። እና ብዙ እህቶቼ ተስፋ የቆረጡ ይኖራሉ። በናይት ክለብ የሚሰሩ መሸታ ቤት እንደዚህ በሽሻ ውስጥ በሱስ ያሉ በቃ ቢመለሱ እግዚአብሔር ይቀበላል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። የዓመቱ የመጨረሻውን ጉዞ ሰኔ 10 ልናደርግ ዝግጅታችንን አጠናቅቀናል። ተርቢኖስ መንፈሳዊ የጉዞ ማህበር ወደ ተአምረኛውና ድንቅ አድራጊው በርሜል ቅዱስ ጊዮርጊስ ጸበል መነሻ ሰኔ 10 መመለሻ ሰኔ 19 የሆነውን የጉዞ መርሃ ግብር አዘጋጅቶ እነሆ ይላቸዋል። በጉዞአችንም እስከ ግንቦት 30 ድረስ ለተመዘገቡ ተጓዦቻችን ጻድቁ አባታችን አቡነ ሐራ ድንግል ገዳም የምንሳለም ይሆናል። ሌላው ምርት ደለጎ ቅድስት ኪዳነ ምሕረትም አይቀርም። አድራሻችን መገናኛ ገነት ኮሜርሻል ሴንተር 4ኛ ፎቅ ቢሮ ቁጥር 403 ላይ ያገኙናል። ስልክ ቁጥር 0918 18 1867 እና 0910 10 10 73 ይደውሉልን። ተርቢኖስ አስጎብኝና መንፈሳዊ የጉዞ ማህበር። ንስሐ ስገባ ብዙ መንፈስ ይጮሃል እኔ ላይ ማለት ነው። የመስተፋቅር የቡዳ ዛር መተት ድግምት እያለ አባ ቅባ ቅዱስ አይኔ ላይ ሲያደርጉብኝ አይኔ አይገለጥም ለረጅም ሰዓት። ለምን አይኗ ላይ አርፎ ነው የዘጋባት የሚጫወትባት አለች መብራንም ማለት ነው። መጨረሻ ላይ በርሜል ቅዱስ ጊዮርጊስ ብዙ ጊዜ ተስፋ እንደዚህ ስቆርጥ አባቴ ቅዱስ ጊዮርጊስን ይወደዋል እና የሆነ መድኃኒዓለም ጋር ሄዳለሁ መድኃኒዓለም አይሰማኝም ይላል። ሚካኤል ጋር ሄዳለሁ ሚካኤል አይሰማኝም። ከዛ አዙሮ ጊዮርጊስ ይወስደኛል። ገርድ ጊዮርጊስ ቅዱስ ጊዮርጊስ አንተ አባቴ ወዳጅ ነህ፣ አባቴ ያንደበቱ መገለጫ አንተና ቢያንስ አንተ እንኳን አሰማኝም ይለው ነበር በፊትና ስለ በርሜል ቅዱስ ጊዮርጊስ ስሰማ ደስ ይለኛል። እኔ ቅዱስ ጊዮርጊስ ብሄድ እድናለሁ ምናምን በርሜል ብሄድ እኔ እድናለሁ እንኳን እኔ ቤተሰቦቼ በሙሉ ይድናሉ እላለሁና ከስንት ዓመት በኋላ መወዳት ልጅ አለችና በህይወቴ አንዲት ልጅ የሰጠኝ ማለት ነው መጣች ወደኔ። ከመጀመሪያ እንዴት ነሽ ምናምን ተባብለን ስናወራ ቤት ገብታ በርሜል ቅዱስ ጊዮርጊስ ሂጄ ነበር ምናምን እንደዚህ እኔ አልጠየኳትም ስትለኝ አልኩና ብድግ አልኩኝ ከተቀመጥኩበት የሆነ እንትን አለኝና
ከዛ እንደዚህ ብዬ አፌን ከፍቼ ሰማታለሁ ያረገላት የሆነ በቃ ትነግረኛለች። በቃ እኔ እኮ ብሄድ እንደዛ የሆነ ይሰማኛል በጀርባዬ። ከዛ መጨረሻ ላይ እንዴ አንቺም ሂጂ ተርሚኖስ የሚባል ሰርች አደረገችና ዩቲዩብ ላይ ይሄ ጉዞ ማህበር አሪፍ ነው የሄደችው በእናንተ ነው። እንደውም የመምህር ተስፋዬ የልጁ እህት ናት ከሱ ጋር የምትሰራ የሱ እህት ናት። እና በቃ ይሄ ጉዞ አሪፍ ነው በዚህ ጉዞ ሂጂ ምናምን አለችኝ። ግን ለመሄድ ደግሞ አንደኛ ቤት ኪራይ ውስጥ ነው ያለሁት። ብር የሚባል ነገር ነው የመሄጃ ማለት ነው። 2000 ብር ሰጥተውኛል ልጅቷ። ሁለቱ ታማቾች የመምህር ልጅና እህቷ 1000 ብር አድርገው ገድል የሰማዕቱ ቅዱስ ጊዮርጊስን ገድል የእናቴ ክርስቶስ ሰምራ ገድል አድርጋ የመምህር ተስፋዬ ልጅ ሰጥታኛለች። ከዛ ያንን ብር ይዣለሁ። ከዛ ደግሞ ቆይቶ የገባ ደሞዝ ነበረኝ አካውንቴ ላይ አውጥቻለሁ። እቤትም ጥርስ ብሩሽ ምናምን ልገዛ ብዬ ይዤ ወጥቻለሁ። ቀንሼ ብርና ያችን ብር ማወጣና ቅዱስ ገብርኤል ቤተክርስቲያን ሄድኩኝ። አንተ በሰላም ውሰደኝ፣ አንተ ወስደህ አንተ መልሰኝ፣ ቅዱስ ገብርኤል አባቴ እንድኖር ተስፋ የሰጠኝ አንተ ነህና ብዬ አንተ ቀደምልኝ ብዬ የስንብት ነገር አላ ከቅዱስ ገብርኤል ጋር ልክ ተመልሰን ስንመጣ እንዲህ ስል ያወጣሁት ብር ከኪስ ያደረኩት ብር የለም። ማን አውጥቶ እንደወሰደው የለም ምናምን ሳይ ከዛ የሆነ ፈተና ነው ግን ተናድጃለሁ። እንግዲህ አንተ ካልክ ይሆናል አንተ ሙላልኝ አልኩት ሰማዕቱን። ሞላልኝ በቃ እንደምንም አድርጎ ሞላልኝ። ግን እኔ ስንቅም አላስብም። ስንቅ አንተ ነህ ማረፊያ በቃ መሄጃዬን ብቻ ነው። ቤት ኪራይ ደግሞ ደርሷል። ስለ ቤት ኪራይም አልተጨነኩም። ሄድኩኝ። እዛ ሲሄድም በቃ እንትን የምበላው የምጠጣውም እዛ አብረውኝ የሄዱት ነው የሚሰጡኝ ምናምንና ተወሰነ 2 ሰዎች ብር ላኩልኝ። እዛ 1000 ብር አድርገው ላኩልኝ። 1000 ብር ወደ ሐዋርያው ክርስቶስ ጉዞ ሄድኩበት። እዛ እንደውም በ29 ቀን ነው ሄድኩትና ሐዋርያው ክርስቶስ ስንሄድ ወደቅን ከሞተር እግሬና እዚህ ጋር የሆነ ነገር አለ። አሁን ትንሽ እየጠፋ ሄዱና ሞተር ጥሎናል። እኔና አብራን ሄደችው ልጅ ያው የመጀመሪያ እንደሄድን እንደማልመለስ ራሴን አሳምኜዋለሁ። እዛ እንደምቆይ ምናምን ደግሞ አንተን አናግሬህ ነበርና አስረዝሙልኝ ምናምን ብዬ እነሱ ያስረዝሙልሻል ምናምን 2 ቀን ዮርዳኖስ ተጠመቅኩና ጉጉት ነበረ ወደ በርሚኑ ለመግባት። ከዛ የመጀመሪያ ቀን ገባው ቅዱስ ጊዮርጊስ ጋር ታሰርኩ። አየሁ ስላድኖቹን ልክ የመጀመሪያ ቀን ጨለማ ውስጥ ነው የገባሁት። እሺ ጥቁር ግዙፍ ነው ከላይ እኔ ጨለማ ውስጥ ድቅድቅ ጨለማ ውስጥ ነው። ትሮጣለች ነፍሴ ጨለማ ውስጥ። ከዛ ስነቃ በጣም ራሴን ጠላሁት። እንዴ ጨለማ እግዚአብሔር ይቅር ያልከኝ መስሎኝ እኮ ነው። ይቅር አላልከኝም እንዴ? እኔ እኮ ይቅር ያልከኝ መስሎኝ ነው። ምድሩም ሰማዩም ጨልሞብኝ ሌላ ማምለጫ የት አለ? በቃ እኔ እንግዲህ የት ነው የምሄደው? የት ነው የምኖረው አልኩኝ። ቅዱስ ጊዮርጊስ ሄድኩና ለቀስኩ። አንተም ይቅር አላልከኝም፣ እግዚአብሔርም ይቅር አላለኝም። ይቅር ያላችሁ ይመስሉኝ እኮ ነው። አዎ ኃጢአተኛ ነኝ፣ ግን እኔ መጣሁት ለሕፃን እንጂ ለጻድቃን አይደለም ብለህ የለ እላለሁ። ከዛ በሁለተኛው ሮብን ገብቼ ሐሙሱን ኪዳነ ምሕረት ጋር ሄድ ነው። ኪዳነ ምሕረት ጋር ሲሄድ ትናንትና ጨለማ ነው ያየው ኪዳነ ምሕረት፣ ዛሬም ጨለማ ነው ማየው። ዛሬ ጨለማ እንዳታሳይ አንቺ እኮ ሁሉ ነገሬን ታውቂያለሽ፣ ያሳደግሽኝ አንቺ አይደለሽ? እኔ ላንቺ ልነግርሽ ነው እላታለሁ እንደዛው ማለት ነው። ልክ ሽታው ሲያፈነኝ እመብርሃን እያልኩ ጮኩኝ፣ በጣም ጮኩኝ። ከዛ መጣችልኝ እሷ መጣችና እንደዚህ በቀሚሷ እንደዚህ አድርጋ እኔን ያዘችኝና ይዛኝ ትሄዳለች። በጣም ብርሃን ነው፣ ደስ ይላል። ከዛ ደግሞ ታስረዳኛለች። ምን እላታለሁ፣ የልጅነቴን ሁሉ ትወስደኛለች ምናምን ወደኋላ እየመለሰች ምናምን አይዞሽ ታያቸው እያለች እኔን ይዛ መብርሃን። ከዛ መጨረሻ ላይ ስነቃ ነፍሴ ልትመለስ በጣም ተቸገረች። ከዛ በቃ ውሃ አርጩኝ፣ ኧረ ማናቸው እያልኩ እሰደባለሁ ምናምን። ኧረ ውሃ አርጩኝ፣ ኧረ ልቤ ላይ ውሃ አርጩኝ እላለሁ። መንቃትን ወይ የመጽሐፍ ስምህን መናገር ነበረ። አብራኝ ያለችው ልጅ ቤዛ እያልኩ ጠራታለሁ። ቤዛን ጥሩልኝ፣ እናንተ አሰሙም እንዴ? እኔ እኮ ከራሴ ጋር ነው ቅዱስ ገብርኤልን እላለሁ። ማንም ሊሰማኝ አይችልም። ነፍሴ በጣም እንዴት ትመለስ፣ እንዴት ትግባ? እዚህ ላይ ጸበሉን ሲያፈሱልኝ ነፍሴ ተመለሰች። አለቀስኩ በጣም ሳለቅስ፣ እሺ ዝም በይ ይሉኛል። እኔ እዛ ያየሁት ምናምን እናቴን ስላየሁ በጣም ደስ ብሎኝ በቃ ለካ መብራን እናቴ ያለሽልኝ ምናምን አንቺ ብርሃንን አሳየችኝ ብዬ ደስ አለኝና ያን ቀን ደስተኛ ሆኜ ደስ ብሎኝ መጣሁ። ዋልኩ ቀሎኝ ዋለ።
ከዛ አርቡን ሰማዕቱ ጋር አላስታውስም። እዛ ውስጥ ብዙ ነገር አየሁ ስነቃ ግን ምንም አላስታውስም። ነው ያው 3 ሳምንት ተቀምጫለሁ እዛ። ምን ላይ ነው ያለሽው አሁን? አሁን በኪራይ ቤት ነው ያለሁት። ተከራይቼ ስራ ስፈልግ ማጣው ያው አከራይ ተቀበለች ምግብ መስዋዕት ሰጠኝ ቆየች ምናምን ስራ ስፈልግ ያው ይፈትንሻል ምናምን ላይ ነበር አንዲት ሴትዮ ግን አይዞሽ ምናምን ያው እዚህ ስለተበቀልሽው ምናምን አሁን ደግሞ እዛ ራስሽን ጠብቂ ጸሎት እንዳታቋርጪኝ እኔ ባልመጣ ባልመለስ ደስ ይለኛል። ለምን የሰው ቤት ስለያዝኩኝ ከዛ ደግሞ መሄድ የነበረብኝ እዚህ ቃም ሽጬ ጨርሼ መሄድ ነበረብኝ ብዬ አሰብኩ። የተሳሳትኩት እዚህ ላይ ነው ብዬ ምናምን ማለት ባህር ዳር አቡነ ሀራ ድንግል ስንጠመቅ እዛም 3 ቀን ቆይቻለሁ እና በ3ኛ ቀኑ ስጠመቅ ማለት ነው መስቀል አለው የአቡነ ሀራ ድንግል ልክ መስቀሉን ሳይ ክርስቶስ ሆይ ማረኝ አለና እመብርሃን ቅዱስ ጊዮርጊስ ቅዱስ አማኑኤል እያለ ጠራና ከዛ አንከባለለ ደረጃው ላይ ከዛ ልክ ጸበሉን ሲጸበል ሰማዕቱ ነው ቅዱስ ገብርኤል ነው የሚቀጠቅጡት። ወይ ያልኩ ጮሃለሁ እንደመሰወር አለ ሰማዕቱ ውስጥ ገብተን እንደምንሰወረው እንደዛ እንትን ብሎኛል። ሰው አይታየኝም ጨለማ ውስጥ እንትን እና ሰማዕቱ ነው የሚቀጠቅጠው። እባክህ ቅዱስ ጊዮርጊስ ኧረ በቃኝ እያለ ነው እና ሙሉ ለሙሉ ተቀይረሻል። ይሄ ጸቡ ምናምን እንዴት ነው? ወደ ቅዱስ ቁርባን ቀረብሽ ወይስ እንዴት ነው ያለሽ? እሱን ፈልጋለሁ ግን ቅዱስ ቁርባን ስትቀርብ አንደኛ እኔ በጣም የሚያስተምረኝ ሰው ፈልጋለሁ። ጀማሪ ነኝ አሁን አይደል ወደ መንፈሳዊ ህይወት የገባሁት። ዝም ብዬ ዘሌ መግባት ምናምን ሳይሆን የሚያስተምረኝ ሰው ከጎኔ የሆነ አዋቂ አስተማሪ የሆነ ሰው ያስፈልገኛል። እሱ ሰው በዙሪያ የለም። ቅዱስ ቁርባን መቀበል እፈልጋለሁ። ለምን እኔ ግዴታ ያስፈልገኛል። ትዳርሳለሽ? አግብተሻል? አይ ትዳርማ እንዴት ይሳካል? አይሆንም እኮ እኔ በዚህ ውስጥ ማለት እስካሁን እንደዛ እንዳልሆንኛለሁ። አሁን ላይ እሱ አይደለም ፍላጎቴ። መንፈሳዊ ሰው ብታገኛ ታገቢም ምን? እኔ እግዚአብሔር ከሰጠኝ ነው። እኔም መብራንን አልኳት ከዚህ በኋላ ባልስጭኝም አልልሽም። ወንድ አሁን እንዴት ነው ወንድ ሳይ ያስጠላኛል። አሁን የበፊቱን ሳይ ምናምን ይሄ የሆነ እንዴት ነው መስሎ የሚታይ ራሱ ሰይጣን የሆነ እንደዚህ አይነት ህይወት ሳይሆን አሁን የምፈልገው መማር ሰንበት ትምህርት ቤት ውስጥ መግባት መቁረብ መንፈሳዊ ህይወት እንደዛ ነው የምፈልገው። የኔ ፍላጎት አሁን እሱ ነው። ምንድን ነው የምትሰሪው አሁን ስራ? አሁን ያው ዌይተር ነው የምሰራው። ባልፈልግም እሱን ስራ ነው የምሰራው አማራጭ ስለሌለኝ ማለት ነው። መስተንግዶ ምን ላይ ነው የምትሰሪው? የት ነው መስተንግዶ? ሆቴል ላይ ነው? በርገር ቤት ነው። እሱንም አልወድም። መጠጥ ቤት ማለት ስንት ብር ነው የምትከፊው ቤት ኪራይ? 7000 ብር። የት ነው የምትኖሪው? ጃክሮስ መብራት አይደል? ገርጂ። አሁን እሰራለሁ ሰብስቤ ለቤት ኪራይ የሆነ ቤቱ ንጹህ ስለሆነ ሰላማዊ ደግሞ አሁን ከገባውበት ቤት ነው ራሴን ያገኘሁት። ቤቷን እወዳታለሁ። ሴትዮዋ እንደ እናት የሆነ አደራች ልጅ አጃት የተባለች ነው የምትመስለውና እንደውም ቀንሳልኝ ነው ቤቱ እንደዛ የማይገባው ቤት ነውና አንቺ ገና ነሽ ልጅ ነሽ አቅም የለሽ ምናምን ብላ በቃ ሲበሉ አብልታይ ነው። ስንት አመትሽ ነው? አላቅም ስንት አመት እንደሆነ እድሜን አላቅም። መቼ እንደተወለድኩም አላቅም። ዝም ብዬ 22 23 ትላለህ። እድሜ ቁጥር ነው። በእርግጥ አንቺ ወጣት ነሽ ሳይሽ ገና ልጅ ነሽ። ብዙ መስራት ይጠበቅብሻል። ብዙ ስራ ደግሞ ትሰሪያለሽ። ደግሞ ህይወት ተሞክሮሽ ብዙ ያስተምራል። ማለት ብቻሽን ወጥተሽ እንዲህ አይነት ላይፍሽን መታገልና ለለውጥ ልብሽን አነሳስተሽ መለወጥሽ ትልቅ ነገር ነው። ይሄንን እኮ ማንም አያደርግም። ማለት ከስንት አንድ ነው እንደዚህ አይነት ሰው የምታገኝ። ይሄ ደግሞ እግዚአብሔር ሲመርጥሽና ሲፈልግሽ ነው አይደል እንደዚህ ማድረግ የምትችይው። እግዚአብሔር ካልመረጥሽ እግዚአብሔር ካልፈቀደልሽ ስንት እህቶቻችን ጠፍተው ይቀራሉ። መለወጫው መንገዱ ጠፍቶባቸው ጨለማ ህይወት ውስጥ ያሉ ስንቶች አሉ። አው እኔም አሁን ይሄን ሁሉ ታሪክ የምናገረው እኔ ተስፋ ቆርጬ ነበር። የሆነ ሰዓት አንቺ ማንንም ስለማይፈልግሽ ሳትፈልጊ የተፈጠርሽ ፍጥረት ስለሆንሽ እንደውም ጎዳና ይውደቂ ሲጋራ ጭሺ ሱሰኛ ሁኚ ጫት ቃሚ የሚለይ ሁሉ መጣብኝ። ግን አገሹ ታውቂያለሽ? አልሞከርኩትም። አልወድም እኮ በሰው ላይ ሳይራሱ በጣም ነው የምናደደው። እኔን ግን ወደዛ ሊያስገባኝ ነበር። የመጨረሻ እቺ 2018 መታ ህይወቴን ባትቀይረው በ2017 ላይ በጣም ተስፋ ቆርጬ ነበር። በፊት የነበረሽ ማንነት አሁን እንደ በፊቱ ከወንዶች ጋር መውጣት መገናኘት እንደዚህ ተስፋ መቁረጥ እነዚህ ነገሮች የሉም፣ ጠፍቷል ሙሉ ነው። አሁን ተስተካክለሽ ጸሎት ጀምረሻል? አዎ ጸሎትማ ቆየሁ ከመስከረም ወደዚህ አይደለ? ስለዚህ አሁን ምንድነው የምትፈልጊው? አሁን ምንድነው የምትፈልጊው ነገር እስኪ? የእናቴ አገልጋይ መሆን መብራን ጋር መኖር
ሰንበት ተማሪ መሆን እና የሆነ ሰንበትን ማረፍ ሰንበት ስራ የሚባል አለመስራት። በቃ እኔ አሁን ላይ ከእግዚአብሔር ጋር ነው ውሎዬ ማዳሬ መሆን ያለበት። ለምን ያልተጸየፈኝ የጠበቀኝ እግዚአብሔር ነው። በዚህ ሁሉ ቆሻሻ ስራ የጠበቀ የታገሰኝ መጽሐፍ ቅዱስን ሳነብ እኔን ነው የሚገልጸው። በቃ የማነባቸው ሁሉ ራሴን ነው የሚገልጸው። መጥምቁ መለኮት ዮሐንስ ንስሐ ግቡ መንግስተ ሰማያት ቀርባለች ይላል፣ እወደዋለሁ እና እሱ እኔን ይገልጻል። እና አሁን የምፈልገው እስከዚችን የጠበቀኝ እግዚአብሔር በቃ ያዳነኝ ያልተጸየፈኝ እግዚአብሔር ነው እና እኔ ከአምላኬ ጋር ነው መኖር የምፈልገው። እኔ እናቴን ማገልገል መብርሃንን ከእናቴ ጋር መኖር። በጣም እድለኛ ሴት ነሽ። ያለፈው ጊዜ ሳይሆን ከዚህ በኋላ ያለሽ ወጣት ነሽ፣ ቆንጆ ልጅ ነሽ፣ ጠንካራ ነሽ። ስለዚህ ጠንክረሽ ብዙ ነገሮችን ትለውጫለሽ፣ ትቀየሪያለሽ ብዬ እምነት አለኝ። የእነ መምህር ተስፋዬን የእነ መምህር ግርማን ትምህርት በደንብ ተከታታይ። ስለ ቅዱስ ቁርባንም ስለ መናፍስትም ስለ ተለያየ ነገርም በገጠመኝም በምንም ከታች ጀመረሽ ከመጀመሪያ ጀመረሽ በደንብ እሱን ተከታታይ በደንብ። በጣም አመሰግናለሁ ስንዱ አብረሽኝ ስለተገኘሽ፣ እዚህ ቦታ ላይ ተገኝተሽ የህይወት ታሪክሽን ስላካፈልሽኝ፣ ለቤተሰቦችሽም ምሕረትን ይላክልሽ። ቤተሰቦችሽንም እንግዲህ ልቦናቸው ተመልሶ ወደ ፈጣሪያቸው ንስሐ ገብተው ተመልሰው ለቅዱስ ሥጋውና ለክብሩ ደሙ እንዲበቁ ያድርግልሽ። የሞቱትንም በአጸደ ገነት ነፍሳቸውን ያሳርፍልሽ። አንቺ ጠንካራ ሴት ነሽ፣ በርቺ። በጸሎት መበርታት አለብሽ፣ መስገድ፣ መጾም፣ መጸለይ አለብሽ። ይህን ካደረግሽ ሁሉም ነገር ማለፍ ትችያለሽ። ህይወትሽን በጥንቃቄ ለመምራት ሞክሪ። እግዚአብሔር ይርዳሽ። እኛም በምንችለው መንገድ እናግዝሻለን። ተመልካቾቻችን ከእህታችን ስንዱ ጋር የነበረን አስደናቂ የህይወት ተሞክሮ እንዲህ ባለ መልኩ ተጠናቀቀ። እንዲህ አይነት አስደናቂ ታሪክ ካላችሁ በዚህ ቁጥር ደውሉልን፣ ታሪካችሁን አካፍሉን። ብዙዎች ይማሩበት፣ ብዙዎች ተስፋ ያገኙበት። አብሬያችሁ የቆየሁት ሰለሞን አንዱዓለም ነኝ። በሌላ ዝግጅት በሌላ ድንቅ ምስክርነት እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።